በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኅዳር ድርሳነ ሚካኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የእስክንድርያው ሊቀ ጳጳስ ደማቴዎስ የደረሰው የመላእክት አለቃ በሚሆን በገናና በቅዱስ ሚካኤል በዓል ኅዳር 12 ቀን የሚነበብ ድርሳን ይህ ነው። ከቅዱሳን መላእክት አብልጦ እግዚአብሔር የሰጠውን ክብሩን ታምራቱን ኃይሉን ይግለጥልን። ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። አውሎግሶን ማለት አቤቱ ክፈትልኝ ወይም ግለጥልኝ ማለት ነው። ወንድሞቼ ሆይ ዛሬ ለእኛ ታላቅ በዓል ነውና ልባችንን ደስ እያለው እንሰብሰብ። በዚች በተቀደሰች ዕለት ከስራችን ሁሉ አርፈን እንዋል። እኔም ገናና ክቡርና ኃያል ቸር አማላጅ የሆነ የመላእክት አለቃ ቅዱስ ሚካኤልን አየሁት። የጣፈጠ የመንፈስ ቅዱስን ቃል ይስጠኝ። ዳዊት በመዝሙሩ መስዋዕት ብታቀርብ በእጃቸው እንዲያነሱ በመንገድም ሁሉ እንዲጠብቁ ስለ አንተ መላእክትን ያዛቸዋል እኮን እንዳለ የእግዚአብሔር መልአክ ለሚፈሩት ሁሉ አጥር ይሆናቸዋል። ቅዱስ ሚካኤልም ከሚፈሩት ሁሉ ያወጣቸዋል። እግዚአብሔርን የሚፈሩትን እንደ አጥር ሆኖ የሚጠብቃቸው እንደዚህ መልአክ ማን ነው? በሱ የሚያምኑትንስ ከጭንቅ የሚያወጣቸው ማን ነው? ይህ ቅዱስ ሚካኤል አይደለምን? በዚህች ዕለት ከእግዚአብሔር ይቅርታን ያገኙ ዘንድ ይለምንላቸዋል። ወደ እግዚአብሔር ይጸልይላቸዋል። በሕይወት ጎዳና ይመራቸዋል፣ ያነጻቸዋል፣ ያከብራቸዋልም። ይኸውም ስለ ጻድቃን ብቻ አይደለም፣ እግዚአብሔር እንዲምራቸው ለኃጥአንም ይለምንላቸዋል እንጂ። ማንም ሰው ለችግረኛ አንዲት እንጀራ ቢሰጥ ስለሱ ቅዱስ ሚካኤል ቸል አይልም። ቀዝቃዛ ውሃን ቢሰጥ ስለሱ አይቦዝንም። ሴትም ብትሆን ወንድም ቢሆን ልጆቹን በስሙ የሰየመ ስለ እነሱ ቅዱስ ሚካኤል አይዘነጋም። በእርሱ ስም ቁራሽ እንጀራ ጥርኝ ውሃ ለችግረኛ የሚሰጥ እርሱ እስከ ዘላለም አይተውም። የቅዱስ ሚካኤልን ነገር ሰምታችሁ ታውቁ ዘንድ ብትፈቅዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሳው ለጌታችን ለኢየሱስ ክርስቶስ መቃብር ለክቡር መስቀሉም እሰግድ ዘንድ ኢየሩሳሌም ሄድኩኝ። እሷም ከሀዘናችን የምንጽናና ና ጌታቸውንም በውስጧ የተመላለሰባትን ቤተ ክርስቲያን ናት። ደቀ መዝሙሩም የሚሆን ወደ ወንጌላዊ ዮሐንስ እናት ወደ ቅድስት ማርያም ቤት ገብቼ ወንጌላዊ ዮሐንስ የጻፈውን መጽሐፍ አገኘሁና ተመለከትኩ። የመጽሐፉን ንባብ የሚረዳና የሚያጽናና ይህ ነው የሚል ነበር። ሰማዕትና ወንጌላዊ የሚሆን ቅዱስ ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘው። እኔም በገባው ጊዜ የእግዚአብሔርን መልአክ ከኔ ጋር ዘንድ ይሄድ ነበር። እሱም በሰማይ ያለውን ተአምራትን ብዙ የኩነኔ ቦታ አሳየኝ። ከዚያም አውጥቶ ወሰደኝና ይህን ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ እያለኝ። ይኸውም ቦታ ከታችኞቹ አዘቅቶች እጅግ የጠለቀና የሰፋ ነበር። እንደ ብዙ ጅረትም ፏፏቴ ድምፅ ያለ ታላቅ ጩኸት ሰማሁ። አብሮኝ የሚሄደው መልአክ ጌታዬ፣ ይህን እኔ የማየው ነገር ታላቅ ጢስም ከሱ የሚወጣ ከ300 ሚሊዮን ሜትር በላይ የሚሆን ይህ ምንድን ነው ንገረኝ አልኩት። እሱ ግን በ300 ቀን የማይደርሱበት የእሳት ጉድጓድ ነበረ። ዳግመኛም የእሳት አንበሶች፣ የእሳት እባቦች ከህንፋይ ይወጣሉ። ይኸውም የኩነኔ ቦታ ነው። ካህን ሴትም ይኸውም የስቃይ ቦታ ነው። ከህራኮ ስም ይኸውም በርባሮስ ነው። የማይጠፋ እሳት፣ የማያንቀላፋ ትሎች ከዚያ አሉ። በብዙ ሚሊዮን የሚቆጠሩ የኃጥአን ነፍሳት ከዚያ ፈጽመው አይወጡም። ምትሃት ታህቲት ይወርዳሉ እንጂ። አብሮኝ የሚሄደው መልአክ የእግዚአብሔር ባለሟል ወዳጄ ዮሐንስ ሆይ ከሌላ ሁሉ የሚያስደነግጠውን ታላቁን ደይን ወይም ሲኦል አስተውል አለኝ። እኔም ወደዚህ ደይን ውስጥ ለሚገቡት ለኃጥአን ሁሉ ወዮላቸው አልኩኝ። ካየሁትም ሁሉ ይህ የደይን ቦታ የምድርን ስፋት ያህላል። ጥልቀቱም በሁሉ ልክ ነው። ስፋቱ ያለበት ሁሉ ከእሱ አይወጣም ብዬ እነግርሃለሁ አለኝ። በኃጥአን ላይ የሚወርደውን የመከራ መቅሰፍት አየሁ። በዚያ ውስጥ ለሚኖሩ
ከባድና ጽኑ መከራ ነበር። የእግዚአብሔር የመዓቱ ድምፅ ከጥልቀቷ በታች የ300 ቀን ጉዞ የሚያስኬድ ጎዳና ያወርዳቸዋል። ሰውም ወርዶ በኃይሉ አይወጣም። ኃጥአንም ሁሉ እጃቸውንና እግራቸውን ታስረው በውስጧ ናቸው። መንገዳቸውም ወደዚያው ነው። እኔ ዮሐንስ በእነሱ ላይ የሚሆነውን ሁሉ ባየው ጊዜ ስለ ኃጥአን ኩነኔ ታላቅ ለቅሶ አለቀስኩኝ። ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ወይ ስለዚህ ነገር አታልቅስ፣ የቅዱስ ሚካኤልን ሰማያዊ ክብሩን ልዕልናውን እያየ ዛሬ ደስ የምትሰኝበትን ነገር አለና አለኝ። እንዲህ እያለ ሲነግረኝ ቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀዳጅቶ ከሰማይ መጣ። በፊቱ መላእክት እና ጻድቃን እያመሰገኑ ነቢያትም፣ ሐዋርያትም፣ ጳጳሳትም፣ ሰማዕታትም ሁሉ ከእርሱ ጋር አብረው ይሄዳሉ። ለማየት የማይቻል የክብር ልብስም ለብሰዋል። በእጃቸው ዕፀ መስቀልና ዘንባባ ይዘው እያመሰገኑ በኩነኔ ቦታ ወዳሉት ሰዎች እስኪወርድ ድረስ በፊቱ ይዘምራሉ። ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልተው የነበሩት እሳትና ጢስ ጠፉ። በኩነኔው ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያች ሰዓት ይህንን አየው። በዚያም ጊዜ ክቡርና ታላቅ ባለ ግርማ የሆነ ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው። ቅዱስ ሚካኤልም ስፍር ቁጥር የሌላቸው ነፍሳትን በቀኝ ክንፉ ከዳር እስከ ዳር መልቶ አወጣ። ከኩነኔውም ቦታ የአወጣቸውን ነፍሳት 12ቱ አውራጃ መላው። ይቺውም ኤዶም የተባለች ገነት ናት። ዳግመኛም ኃያል ቅዱስ ሚካኤል የግራ ክንፉን አውርዶ ከቀድሞ ይልቅ የሚበዙትን አወጣ። እሳታውያን ኪሩቤል እና ሱራፌል፣ ገዳማውያን ጻድቃንን ከሰማይ አብረው የመጡት ሁሉ የእግዚአብሔርን ምሕረት የተመላ ክንፉን 3ኛ ጊዜ ያወርድ ዘንድ ይህንኑ መልአክ ለመኑት። ዓይናቸው ብዙ የሚሆኑ በኪሩቤልና በሱራፌል ላይ አድሮ የሚኖር የገዢዎች ገዥ የነገስታት ንጉሥ ከሚሆን ከእግዚአብሔር ዘንድ ለሰው ልጆች ምሕረትን ከሚለምን ከተወደደና ከከበረ ከቅዱስ ሚካኤል በቀር ማንም ማን ቆጥሮ የማይደርስባቸውና ቁጥራቸው የማይታወቀውን 3ኛ ጊዜ አወጣ። ከዚያም የሐዘንና የመከራ ቦታ ከሆነ ከሚያስፈራው ከደይን ወይም ከሲኦል የወጡትን ስፍር ቁጥር ያልነበራቸውን ጻድቃን መላእክት ወስደው ኃጢአትን በሚያስተሰርይ አበሳን በሚያነጻ በሕይወት ውሃ አጠመቋቸው። በፍጹም ደስታም ቅባ ቅዱስን ቀብተው የትጉሃን መላእክት አለቃ የሚሆን ወደ ቅዱስ ሚካኤል አመጧቸው። ያን ጊዜም የሰማያውያን መላእክት አለቃ የሚሆን ቅዱስ ሚካኤል ሁሉን ወስዶ ከእግዚአብሔር ፊት አቀረባቸውና በቅዱስ ሚካኤል ጸሎት ምሕረት ላደረገላቸው ፈጣሪ ሰግደው አመሰገኑ። እነሆ በዚያች ዕለትና በዚያች ሰዓት ከአብ መጋረጃ ውስጥ እንዲህ የሚል ቃል መጣ። የምክሬ አበጋዝ በሆነ በቅዱስ ሚካኤል ጸሎት በእናቴ በቅድስት ድንግል ማርያም አማላጅነት በጻድቃን በቅዱሳን በሰማዕታትም ሁሉ ልመና የአባቴን ፈቃድ ከፈጸሙ ጋር በምድር ያሉ ኃጥአን ሁሉ ይድናሉ፣ ወደ ዘላለም ሕይወትም ይገባሉ። በዚያም ጊዜ የመላእክት አለቃ ቅዱስ ሚካኤል ወስዶ ገነት አገባቸው። እኔ ዮሐንስም ከአብ ከወልድ ከመንፈስ ቅዱስ መጋረጃ ውስጥ ይህን ቃል ሲወጣ ባየው ጊዜ ስለ እግዚአብሔር ቸርነት በጣም ደስ ተሰኘው። በቅዱስ ሚካኤል ልመና ስለተደረገውም ቸርነት ሁሉ አብ ወልድ መንፈስ ቅዱስን ፈጽሜ አመሰገንኩኝ። ባልደረባ የተሰጠኝ ያም መልአክ የእግዚአብሔር ባለሟል ዮሐንስ ሆይ የቅዱስ ሚካኤል የበዓሉን ቀን ዛሬ የተለየ እንደሆነ እወቅ። ይኸውም የመጀመሪያው በዓሉ ሰኔ 12 ቀን፣ ሁለተኛ በዓሉ ህዳር 12 ቀን እንደሆነም ተረዳ አለኝ። በዚህ ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናው ስለመታዘዙ ጌታውን የካደና የበጎ ስራ ጠላት የሆነ ሰይጣንን ድል ይነሳው ዘንድ ስልጣን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያ ነጋሪት ድምፅ ሹመትን እንደሰጠው ሁሉ ዳግመኛ ሙታንን በሚነሱበት ጊዜ የማያልቅ ክብር ይሰጠዋል። ዳግመኛም ሁለተኛ ነጋሪት ሲመታ በሰይጣን ምክር ክርስቶስን በሰቀሉ በሐሳውያን አይሁድ ላይ ከቀድሞ የበለጠ ክብርና ስልጣን ይሰጠዋል። ክርስቶስንም ከሙታን ተለይቶ አልተነሳም የሚሉ
አመፀኞች ሁሉ ምድር አፏን ከፍታ ትወጣቸዋለች። ዳግመኛም ትንሣኤ ሙታንን ፈጽመው የማያምኑትን ቅዱስ ሚካኤል በዝንጎዎች ማኅተም አትሞ ወደ ሲኦል ያወርዳቸዋል። የዲያብሎስን ወገኖች ክርስቶስ ከመቃብር በመነሳቱ እያዘኑ ወደ ሲኦል ተቆለቆሉ። እርሱ በአሸናፊው በእግዚአብሔር ኃይል ብርያልን አሰረው፣ ዲያብሎስንም ድል አደረገው። ትንሣኤ ሙታንን የሚያምኑ በጥምቀት የተወለዱ ጻድቃን ግን ወደ ገነት ያገባቸዋል። አብ ከልጁ ከክርስቶስ ጋር ወዳለበት ያሳርጋቸዋል። ስለ እነሱም ደስ ይለዋል። ለቅዱስ ሚካኤል በሙታንና በሕያዋን ላይ ስልጣን ይሰጠዋል። ይህችም የእሱ ገንዘብ የምትሆን ናት። እሱም ቅድመ ዓለም የነበረ የእግዚአብሔር አብ ልጁ ኢየሱስ ክርስቶስ የባህሪ ሕይወቱ መንፈስ ቅዱስ በማይመረመርና ሊነገር በማይቻል በታላቅ ክብር ቅዱስ ሚካኤልን የመረጠው እሱ ነው። በሰማይ ካሉ ሁሉ በላይ ከቀድሞ የበለጠ ማዕረግ ሰጥቶ አከበረው። በዓመቱ በኅዳር 12 ቀን ድንቅ ታምራትን ያደርግ ዘንድ ስልጣን ሰጠው። በጌትነቱ ዙፋን የተቀመጠ በኪሩቤልና በሱራፌል አድሮ የሚኖር ቅዱስ ሚካኤልን በሁሉ ዘንድ የሚልከው እያንዳንዳቸው ከእነሱ በየማዕረጋቸውና በየክብራቸው ከአብ መጋረጃ ውጭ ከሚቆሙት ሁሉ በላይ ከፍ ከፍ አድርጎ መረጠው። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ በሰማይ ያሉ ሁሉ በየወገናቸው ከቀደመው ሰው ከአዳም ጀምሮ ያገለገሉት ጻድቃንና ሰማዕታት ሁሉ ተባብረው አገኛቸው። በየወገናቸውም ሁሉ ተሰብስበው በማህበር ይዘምራሉ፣ ያመሰግናሉ። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ ዓይንህን እንደሚያየው በቅዱስ ሚካኤል አጠገብ ከጌታ በሚገኝ ፍጹም ደስታ ይኖራሉ። ከእንግዲህም የኩነኔ በሮችና የሚያስፈራ ጥልቅ ጉድጓድም ይከፈታል። ነፍስም ሁሉ በእግዚአብሔር ቸርነት ወደ አንድ ቦታ ይሰበሰባል። ይህችም ኤዶም ገነት ናት። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤት በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል። ኃጥአንንም ወደ አዲሲቱ ምድር ያወጣቸዋል። ይኸውም የመላእክት አለቃ የሚሆን የቅዱስ ሚካኤል ሰራዊት ይሆናሉ። ይቅርታ የተደረገላቸውና ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አእላፋት ናቸው። የቅድስት የትንሣኤው መታሰቢያ በሆነች በከበረች ስለ ሰንበተ ክርስቲያን ለችግረኞችና ለድሆች የመጸወቱ ከሲኦል ያወጣቸው የኃጥአን ነፍሳትንም እጅግ ብዙ ናቸው። ብዙም ቢሆኑ ጥቂት ወይም አንድ እንጀራም ቢሆን ግማሽ እንዲሁም አንድ ጽዋ ቀዝቃዛ ውሃም እንኳን ቢሆን በዚች በከበረች ሰንበተ ክርስቲያን ዕለት ለድሃ የሰጠ እግዚአብሔር እንዲምራቸው መንግስተ ሰማያትንም እንዲያወርሳቸው ከሰይጣን መከራ ከጥፋቱ ሁሉ ተጠብቆ እንዲያድናቸው አዎን እውነት እላለሁ። ሁለተኛም በዚች በቅድስት ሰንበተ ክርስቲያን ጸሎት ቤታቸውም ልጆቻቸውም ገንዘባቸውም ይባረክላቸዋል። ዳግመኛ በሚካኤልና በቅዱስ ገብርኤል ስም ለችግረኞችና ለድሆች የሰጠ ቢኖር በ24ቱ ካህናተ ሰማይ ስም በአራቱ እንስሳም ስም አምላክን በወለደች በእግዝእትነ ማርያም ስም በጻድቃንና በሰማዕታት ስም ስለ ክርስቶስ ስም በተገደሉ በቅዱሳን ሁሉ ስም የሰጡትን ሁሉ በአምላኩ በእግዚአብሔር ኃይል ቅዱስ ሚካኤል ያወጣቸዋል። ለተራቡና ለችግረኞች በቅዱስ ሚካኤል ስም አንድ እንጀራ እንኳን ቢሰጡ ወደ ሲኦል እንዳይጥሏቸው ይለምናቸዋል። ይቅርታንና ምሕረትን ያገኙ ዘንድ ኃጢአታቸውንም ይሰረይላቸው ዘንድ ወደ ጌታችን ወደ ኢየሱስ ክርስቶስ ይወስዳቸዋል። ክርስቲያንም ወይም አረማዊ ቢሆን ወደ እግዚአብሔር ከሚለምኑ ከአይሁድ ወገን ቢሆን በቅዱስ ሚካኤል ስም ደግ ስራ የሰራውን ሁሉ የእግዚአብሔር ልጅ መሐሪው ይቅር ባዩ ክርስቶስ አይጥለውም። ከዚህም በኋላ ሰማይና ምድር ይነዋወጣሉ። ጻድቃንና ሰማዕታትም ሁሉ ወደ እግዚአብሔር አብና ወደ ቅዱስ ሚካኤል ይለምናሉ። ቅዱስ ዮሐንስ ሆይ እንዳየኸው ሁሉ በዚች ሰዓት ለሚለምኑላቸው ሁሉ ይቅርታን ያደርግላቸው ዘንድ ወደ እግዚአብሔር ይማልዳሉ።
በዚህ ዓለም ለድሆችና ለችግረኞች ስለመጸወቱ በሶስተኛውም ጊዜ ስለ ጻድቃንና ስለ ሰማዕታት ስም ያወጣቸዋል። እንግዲህ ቅዱስ ሚካኤል ሁል ጊዜ እንደዚሁ ከክርስቶስ ትንሣኤ እስከዚች ዕለት እስከ ዕለተ ምጽአት ድረስ ለዘላለምን ብዙ ታምራት ይሰራል። ወንድሞቼ ሆይ የምነግራችሁን ስሙኝ፣ በዝነ ልቦናችሁም አድምጡኝ። የቅዱስ ሚካኤልን የዝክሩን መታሰቢያውን አድርጉ። የዘላለም ሕይወትን ታገኙ ዘንድ የማያልፍም ደስታ ትወርሱ ዘንድ። የቅዱስ ሚካኤልን በየዓመቱ በኅዳር 12 ቀን እንዲህ እያደረገ አይተዋቸውም። ከዚህ ቀጥሎ የቤተ ክርስቲያን ወገኖች የሆኑትን ሁሉ እንደ ስራቸው ወደ ምሕረት ቤት ወደ ቅድስት ሀገር ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህ በኋላ ቅዱስ ሚካኤል ወደ አብ መጋረጃ ውስጥ ይገባል። በዚች ዕለት ምድራዊና ሰማያዊ ስለሆነች ምሕረቱ ከመንበሩ በታች ይሰግዳሉ። ስለ ውሃ ምንጮች፣ ስለ ወይን ቦታዎችና ስለ ምድር ፍሬዎች፣ በምድር ላይ ስለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳትም፣ ስለ ሰማይ ወፎች፣ ስለ ባህር አሳዎች፣ በባህር ውስጥም ስለሚንቀሳቀሱ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁል ጊዜ በማመስገን ይሰገዳል። ልመናውንም እስከሚሰማውና የምሕረትንም ቃል እስኪያስተላልፍለት ድረስ ከእግረ መንበሩ ስር አይነሳም። ለዚህ ዓለም ምሕረት የሚለምኑ መላእክትም በየዓመቱ በኅዳር 12 ቀን በእግዚአብሔር የዙፋኑ አውደ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳትም ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ እስኪወጣ ድረስ ይጠባበቃሉ። ቅዱስ ሚካኤል ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠው ልብሱን እኒያ መላእክት ይመለከታሉ። ይቅርታን የማግኘት ምልክታቸው ነውና። ስለዚህ እኒህ መላእክት በምድር ላይ ምሕረት እንደተደረገ ሰውንም እንስሳንም ይቅር እንዳለ በዚህ ዓለም የሚሆነው ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ ዛሬም ለችግረኞችና ለጦም አዳሪዎች በቅዱስ ሚካኤል ስም ምጽዋትን ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ቅዱስ ዮሐንስ ሆይ ዳግመኛም እነግርሃለሁ፣ ሚስጥሩ ድንቅ የሆነ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋየ ቅድሳትን የሰጠ ቢኖር አንዲት እንጀራ ወይም አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለሱ ቅዱስ ሚካኤል ቸል አይልም። ኃጢአቱም እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። ቢሞትም ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም። የእግዚአብሔር ባለሟል ዮሐንስ ሆይ አሁንም ድንቅ ምስጢርን ያለበትን ይህንን መጽሐፍ አስቦ የጻፈ ለቤተ ክርስቲያን መገልገያ የሰጠው ወይም በእግዚአብሔር ቃል አምኖ በቤቱ ያስቀመጠው ቢኖር በሽታም ረሃብም ወደ እሱ አይመጣም። ወደ ቤቱና ወደ ከብቶቹ ወዳሉበት እርኩስ አውሬ አይገባም። በእርሻውም አይጥ፣ አንበጣ፣ ኮቤ፣ ተምች፣ ትል፣ ዋግ፣ አመዳይ፣ ውርጭ አይደርስም። እነዚህ ሁሉ ወደ እሱ አድራሻ ፈጽመው ሊጠጉ አይችሉም። የችግረኞችን በሽታ የሆነ ረሃብም ይህ መጽሐፍ ወዳለበት እስከ 4-5 ትውልድ ድረስ ወደ ቤቱ ለዘላለም አይገባም። የውሃ ድርቀትና የእንስሳት ትልቂት በሰውም ዘንድ አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ኃይልና ረዳት ይሆነዋልና። የቅዱስ ሚካኤል ዝክሩን መታሰቢያውን ለሚያደርጉ ሁሉም ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ በክንፉም ጥላ ለዘላለም ይከልላቸዋል። በቸርነቱም ይጠብቃቸዋል። ታላቅ ክቡር ልዑል የሚሆን በዚህ በቅዱስ ሚካኤል ድርሳን የሚገኘውን አስማተ መንፈስ ቅዱስ ሳይለይ ይህን መጽሐፍ ያጻፈ የመላእክት አለቃ የሚሆን ቅዱስ ሚካኤል ከዚህ መጽሐፍ ድርሳን ፈጽሞ አይለይም። ይህን መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በዓል ቀን የሚያነብ ሰው ቢኖር ስለ ክብሩ ስለ ገናነቱ ከቅዱሳን መላእክት
በላይ አክብሮ ስለሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን ይህንን ስም አምላክ አይለይ። ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች የሚታመኑ ቀን የመታሰቢያ ዝክሩን ማድረግ ይገባቸዋል። የሚቻለው 12ቱን ዕለታት ያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባዋል። ከሁሉ አስቀድሞ ታላቅ በዓሉ ህዳር 12 ቀን ነው። ቀጥሎም ታላቅ በዓሉ ሰኔ 12 ቀን ነው። ከዚያም ነሐሴ 13 ቀን ነው። ከዚያም ታኅሳስ 12 ቀን ነውና እነዚህን በጥንቃቄ ያክብሩ። ሌሎችም በዓላቶች ግን ጥቂት ጥር 12 ቀን፣ የካቲት 12 ቀን፣ መጋቢት 12 ቀን፣ ሚያዝያ 12 ቀን፣ ግንቦት 12 ቀን፣ ሐምሌ 12 ቀን፣ መስከረም 12 ቀን፣ ጥቅምት 12 ቀን ናቸው። ከዚህም ቀጥሎ ህዳር 13 ቀን የአእላፍ መላእክት በዓል ሲሆን ታኅሳስ 19 ቀን ደግሞ የመላእክት አለቃ የሚሆን የቅዱስ ገብርኤል በዓል ነው። ያን ጊዜ በሰማይ ያሉ መላእክት ሁሉ አለቃቸው የሆነ የቅዱስ ገብርኤልን ክብር ለማየት ይሰበሰባሉ። የሌሎቹ መላእክት በዓል ግን ከአለቃቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላል። የመልአኩ የቅዱስ ሩፋኤልና የካህኑ የመልከ ጼዴቅ የመታሰቢያ በዓል ጳጉሜ 3 ቀን አብሮ ይውላል። ይህችውም የታላቁ የሩፋኤልና የጻድቁ የመልከ ጼዴቅ በዓል ፈጽማ የከበረች ናት። ስሟም ዕለተ ምርያ ይባላል። መድኃኒት ማለት ነው። ይህችም ቀን ታላቅ አድርጋችሁ አክብሯት። በዚች ዕለት ዝክራቸውን የዘከረ በስማቸው ለድሆች መጽዋዕት የሰጠ ለቤተ ክርስቲያን መባ የሰጠ ቀድሞ እንደተባለው ሁሉ ከክፉ ይድናል። በእነዚህ በከበሩ ቃላት ኃይልም ወደ ቤቱ ክፉ ነገር አይገባም። እስከ መቼም ለዘላለም መከራ አያገኘውም። በኃይል በሚመጡ ክፉ ሰዎችም አያሸንፉትም። በቅዱስ ሚካኤል የጸሎት ኃይል ድል ይሆናሉ እንጂ ይህንን መጽሐፍ የጻፈውን ያጻፈውን ያነበበውም የተረጎመውን ሲነበብ የሰማውንም ቃሉን በንጹሕ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም። ጠላቶቹም አያሸንፉትም። በሞተም ጊዜ ኩነኔ አያይም። የመላእክት አለቃ ቅዱስ ሚካኤል ያድነዋልና። ይህንንም መጽሐፍ የሚጽፈውን ሁሉ ጎስቋላ ቦታ አያስቀምጠውም። በተቀደሰና በተባረከ መልካም ቦታ ያስቀምጠው እንጂ። ይህም ስመ አምላክ ያለበት ቃል ለዘላለም ታላቅ ኃይል የሚሰራ ነውና በትህትና ቃልም እነዚህን የከበሩ ቃላት ተናገር። አካ አሜ ሌኬ ቦኤ ኤንካ ካዜን አርያኪን ኤርናኤ ኬም ካዮን ፔጉ ጌሎ ኤሌቅ አስሎ አስከማ አላሶሙ ኤቅሬው ያበስቲክ ፒስኪር ጋርጎ አቤት ክቢስ ሪአይ ፌኤ አንካ እዊስ አብሶላ ኬፍ ካእ ዌኑ አርህሎ አዋጽ አዊካ እሎ አሴሶ ይቡጎኤል አክእዊ አስከመእ ወዲናጓ። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የሚያጽፍ ሰው ይህንን ህቡ ስም ከመጽሐፍ አይለየው፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለእሱ ጠላትን የማሸነፍ መከታና ጋሻ እንዲሆነው ለዘላለሙ። በጨለማና የሚዘዋወሩ የጠላት ሰይጣን ኃይሎች በአሸናፊ በእግዚአብሔር በመዓቱ መቅሰፍት ይደምሰሱ። በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ልም ጸሎት በ99 አለቆችና በተባበሩትም ጸሎት በ24ቱ ካህናተ ሰማይ ጸሎት መንበሩን በተሸከሙ በአራቱ እንስሳት ጸሎት በነፍስ በስጋ ንጽሕት በሆነች ከሴቶች ሁሉ በላይ የከበረች የፍጥረት ሁሉ እመቤት በሆነች አምላክን በወለደች በቅድስት ድንግል ማርያም ልመናና ጸሎት ፈጽመው ይውደሙ። በመዓልትና በሌሊት በንጋትና በምሽት በቀትርም በሰዓት ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ነፍስ የሚያስደነግጡ የዳቢሎስ ሰራዊት አጋንንት ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ነፍሳት ኃይል እንደ ጤስ ተነው እንደ ጉንበን ነው ይጥፉ። አሜን። በእኔና የጥምቀት ልጆች በምንሆን የክርስቶስ
አዲስ ሙሽራ በሆነች በዚች ቤተ ክርስቲያን ዛሬ ተሰብስበው ባሉ የክርስቶስ ወገኖች በሆኑ ሁሉ ላይ ከላይ ምሕረት ይምጣ። በኋለኛይቱም ዕለት ፍጹም ደስታን ያሰማ። በዚያች በምታስደነግጥና በምታስጨንቅ ሰዓትም የሕይወት ራስ ወርቅ ያቀዳጀን የሕይወት ልብስም አጎናጽፎ ኢየሩሳሌም ሰማያዊት ያግባን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በቀና አምልኮ ከአማልክት ሁሉ በላይ ለሆነ እስከ መጨረሻዋ እቅታ ድረስ በሰው ሁሉ አንደበት ምስጋና ይገባል። በዚህ ዓለም በሚመጣውም ዓለም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። የምታነቡም ሁሉ ከቃሉ አታጉድሉ አትጨምሩም። ከነዚህ ቃላቶች እንዳትለውጡ የተስማማችሁ ሆናችሁ ተገኙ እንጂ ከዚህ ቃላት አንድ ቃል እንዳይደገፍ በትዕግስትና በእርጋታ አንብቡ። በበዓላቸው መታሰቢያ ቀን ቅዱሳን መላእክት፣ ጻድቃን ድርሳናቸውና ገድላቸው እስኪነበብ በዚያ ይቆማሉና ድርሳናቸውንና ገድላቸውን በተነበበ ጊዜ ከአንባቢው አንድ ቃል ቢገደፍ ቢነጥብ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግልም ስለተገደፈው ስለ አንድ ቃል ያለቅሳሉ። ንባቡን ቢረዝም እስከ ነገም አትተውት፣ ድርሳናቸው ነውና ገድላቸው እስኪፈጸም ድረስ ቅዱሳን ከዚህ አይሄዱምና። በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢገድፍ የነቢዩ ኤርምያስን ዓይን እንባውን አፈሰሰ ተብሎ እንደተጻፈ እንደዚሁም ሁሉ ሕዝቅኤልና ሚልኪያስ አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ። እናንተም አንባቢዎች በልብ ንቃትና በፍርሃት ሆናችሁ አንብቦ። መጽሐፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚችለውን ጥሩ። ለእኔ ለጻፈውም ላጻፈውም ላነበበውም ለተረጎመውም ሲነበብ ቃሉን ለሰማ ሁሉ ጸልዩ። እግዚአብሔር ሁላችንን በአንድነት ይምረን ዘንድ አምላክን በወለደች በቅድስት ድንግል ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ልመና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳ አማላጅነት ደጋጎች በሆኑ በጻድቃን በሰማዕታት ጸሎት በመንፈሳዊያን መላእክት አማላጅነት እኛን የጥምቀት ልጆች የሆንን ሁላችን ይቅር ይለንና ከሰይጣንም ወጥመድ ያድነን ዘንድ ጸልዩልን። የቅዱስ ሚካኤል በረከተ ጸሎቱ ሀብተ ረድኤቱ በሁላችን ላይ ይኑር ለዘላለሙ አሜን። ኤኮ ሳስሌ ኤፓስ ኤነከም ካም ኤቦ ካኪሮም ለካፌ ኤሎኬ ዋርናኬ አብሶላ አስቤክ አበሳኩ አሜጽ አውፅ ኤቃ ኤጴ ካብእሬ አርሂሊ አዮን ያብሳጸ። በቅዱስ ሚካኤል በጸሎቱና በልመናው የተማጸንን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ልመና ዋና ምልጃዋ ያመንን ለዘላለሙ ልጇ ወዳጇ ያድነን አሜን። አካ ክስብኤል ቤቃ ጼቃ ሴቃ አልፋ ወኦ ቤጣ የውጣ ዮድ አሃያ ሃሃ ሸራሃያ ኤልሻዳይ ጸባዖት አዶናይ አማኑኤል አለምክኑን። እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል በክንፎቹ ላይ የተጻፈለት ናቸው። በእነዚህ አስማቶች ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ እንደወደቀ የኔንም ጠላቶችን ባላጋራዎችን ለዘላለሙ ጣሉልኝ አሜን። የሕያው እግዚአብሔር የባህሪ ልጁ ከእመቤታችን ከቅድስት ድንግል ማርያም ስጋ የለበስክ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ስጋ ስለ ክቡር ደም ነፍስና ስጋችንን ከጥፋት አድን። ስለ ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል፣ ስለ ቅዱስ ሱራፌል ኪሩቤል፣ ስለ አፍኒልና ስለ ሳቁኤል፣ ስለ ኡራኤልና ስለ ሩፋኤል፣ ስለ ፋኑኤል ብለ ስለ ነቢያትና ስለ ሐዋርያት ስለ ጻድቃንና ሰማዕታት ስማቸው ስለተጠራው ስላልተጠራውም በአንድነት እግዚአብሔር ይቅር ይበለን ይማረን አሜን። የምክር አበጋዝ የሚሆን ለቅዱስ ሚካኤል ስለሰጠው ቃል ኪዳን የልጅህን ስጋ መልበስ ስላበሰረው ቅዱስ ገብርኤል ብለ ኃጢአቴን አስተሰርይልኝ፣ የሕዝቡንም ሁሉ ኃጢአት ይቅርበል። የሕያዋንና የሙታንም ጌታ አንተ ነህና ለዘላለሙ አሜን። ይሁን በእውነት ይደረግልን። ዓለምን ካለመኖር ወደ መኖር ያመጣ በስም ሶስት በሚሆን እግዚአብሔር ፍጥረትን ሁሉ የፈጠረ ሰማይን ያለምሰሶ ያቆመ ምድርን በባህር ላይ የዘረጋ
ጸጋ ፀሐይና ጨረቃንም እንዲያበሩ የፈጠራቸው ከዋክብት ምንም በየወገናቸው የፈጠራቸው እሱም እንዳለው ሆነው እሱ እንዳዘዘ ተፈጥረዋልና ለዘላለም ጸንተው ይኖራሉ። የሰጣቸውን ትእዛዝ አይተላለፉም። በየጊዜው በየዘመኑ በመዓልትና በሌሊትም እሱ ራሱ እንደደነገገው አሰለጠናቸው። በሰውም በመላእክትም ዘንድ ምስጋናው የመላ ነው። የጌትነቱም ምስጋና አያልቅም አይጎልም። ምስጋናውም ከሱ ነው፣ ክብሩም ከራሱ ነው። የበርባሮስ ጨለማ ካስተያየቱ አይሰውረውም። በጽርሐ አርያም ሳለ የባህሮችን ጥልቀት በእጁ የሚዳስስ ምስጋናውን በሰው አንደበት ሊነገር የማይችል ባህሪውም አይመረመርም። የመለኮቱም እሳትነት የተሰወረ ነው። ሚስጥሩም ከስጋዊ ደማዊ ሰው የተሰወረ ነው። የጥንት አነዋወር ሊነገር የማይችል ነው። የጥበቡን ባህር ጥልቅነት የመላእክት አእምሮ የሰውም ሀሳብ አይሸጋገረውም። ለሱ ክብር ምስጋና ይገባል። ገዥ ለሆነ ባህርየ መለኮቱ ምስጋና ይገባል ለዘላለሙ አሜን። በልዑል እግዚአብሔር አጋዥነት የቅዱስ ሚካኤልን ተአምሩን ለመጻፍ እናስቀድማለን እንጀምራለን። ተፈጥሯቸው ከነበልባል የሆነ የትጉሃን መላእክት ያለቆቻቸው አለቃ የኃጢአት ባህር ጥልቀት እንዳያሰጥመን የጥምቀት ልጆች የሆነውን ሁሉ ልመናውና ምልጃው ከክፉ ዘመን ያድነን ለዘላለሙ አሜን። እግዚአብሔር ገናና ነው፣ የተመሰገነም ነው። ፈጽሞ ከፍጥረት ሁሉ በላይ ነው። የሰው ሕሊና ተመራምሮ የማይደርስበት ነው። ፍጥረትን ሁሉ የፈጠረ እሱ በመራቀቅ ዓይኖች ደፍረው ለማየት አይችሉም አለ ዳዊት በመዝሙር እግዚአብሔር ገናና ነው፣ ምስጋናውን ብዙ ነው። ዳግመኛ እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡም ወሰን የለውም እንዳለ ዳግመኛም ዳዊት አቤቱ ስራ ሁሉ ፍጹም ታላቅ ነው፣ ሁሉንም በጥበብ ፈጠር ካለ ዳግመኛም መላእክቶቹን ረቂቃን የሚላላኩትን ከእሳት ነበልባል ያደርጋቸዋል አለ። የእግዚአብሔር መልአክ እሱን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል አለ። የኃያላን አምላክ እግዚአብሔር ሁሉን የሰራ ሁሉን የፈጠረ ብርሃንን እንደ መጎናጸፊያ የሚጎናጸፍ ዓለም ሳይፈጠር አስቀድሞ ንጉሥና ገዥ ነበር። የጥበቡ ጥልቀት ፈጽሞ ድንቅ ነው። መላእክትን ከእሳትና ከነፋስ የፈጠረ አንዱን የማይታይ አንዱን የማይዳሰስ አድርጎ እንዲላኩት ስሙን ሁሉ ጊዜ ያመሰግኑ ዘንድ ዛሬም ለዘወትርም በእውነት ለዘላለሙ የሚያስፈራ ከሆነ ነበልባል የተፈጠረ ደስ የተሰኘ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናው ምልጃው ይጠብቀን ያድነን፣ ከርኩስ የደም ባለጋራ ያውጣን፣ የጠላት ፍላጻ እንዳይነድፈን በክንፈ ረድኤቱ ጥላው ይጠብቀን፣ አደባባያችንን ይከታተምልን፣ የቤታችንን ማጠር ያጠንክርልን፣ ይሸፍንልን፣ የጥፋት መንገድ እንዳያገኘን የምናምነውን ሁሉ ያድነን። ይልቁንም ወዳጁን እኔን ፍቅርተ ማርያምን ከነመላ ቤተሰቦቼ ለዘላለሙ አሜን። አፌን በምሳሌ እከፍታለሁ፣ የጥንትንም ታሪክ እናገራለሁ። ከስራ የተሰወረውና አነባለሁ። የእሳትን ብርሃን የሚያጎናጽፍ ቅዱስ ሚካኤል የሰራውን ድንቅ ስራ ተአምራቱን ኃይሉን እተረጉማለሁ። በየጊዜ ዘወትር የምህረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር የሚማልድ የሚጠሩትን ለማዳን ለመርዳት ፈጥኖ የሚወርድና የሚደርስ ጸሎታቸውን የሚሰማ የሚተማመኑትን ሁሉ የሚያድናቸው አምነው ስሙን በመጥራት ለጠየቁት መልስ የሚሰጣቸው በባህርም በየብስም በመንገድም ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እሱ ነው። ከዕለታት በአንደኛው ቀን አስቀድሞ የሆነውን እነሆ አሁን እዚህ ለተሰበሰባችሁት እንነግራችኋለን። ብዙ ሰዎች ከግብፅ አገር ገስግሰው ወደ ባህር ወደብ ሄዱ። እዚያም በደረሱ ጊዜ በመርከብ ላይ ተሳፈሩ። ከደረቁ ቦታ ትንሽ ርቀው በባህሩ መካከል ሲደርሱ ከመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባህሩን ማዕበል ከፍ ከፍ አለ እያለ ተራራ መስሎ መጣ። የባህሩ ማዕበል በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ
የበለጠ ማዕበል ተነስቶ ሊገለብጣቸው ደረሰ። ክፉ ሞትና በከንቱ መጥፋት እንደመጣባቸው ባዩ ጊዜ በሐዘንና በስቃይ ተዋጡ። የሚያጽናናቸውና የሚያድናቸው አጡ። ተስፋቸውን ቆረጡ። ያን ጊዜ በዚያች ቀን እንዲህ ሲሉ ጮሁ። ታላቁ ገናናው ቅዱስ ሚካኤል ሆይ በሰማይ ላይ ላሉ ኃያላን አለቃቸው አንተ የይቅርታ የኃይል መልአክ ነህና የሰላም መልአክ ሆይ ወደ እኛ ተመልክተ እርዳን። እኛ የተጨነቅነውን አድነን። ወደ እግዚአብሔር ስለኛ ለምንልን። በኃጢአት ከመሞትና ከጥፋት እንድን ዘንድ የሞት መጋረጃ ዓይናችንን አሁን ሸፍኖታልና የጥፋትም ጥላዋን አይተናል እያሉ ሁሉም በአንድነት ጮሁ። በሙሉ ልባቸው ወደ እግዚአብሔር አሰሙ። በሚያቃጥል እንባና በመረረ ለቅሶ በመርከብ ውስጥ ያሉት ሁሉ ከባህሩ ማዕበል ያድናቸው ዘንድ ጮሁ። ያን ጊዜውኑ በዚችው ዕለትና ሰዓት እግዚአብሔር የልባቸውን ሐዘን ልመናቸውን ሰማ። ወዲያው ቅዱስ ሚካኤል ከሰማይ ወረደና ያንን መርከብ በእጁ ይዞ ሳበው። በውስጡ ያሉትን ሰዎች ወደ ዳር አወጣቸውና ፈጽሞ ጥቂት እንኳን ጥፋት ሳይነካቸው በሕይወታቸው ተሻገሩ። ይህንንም ታምራት ለሰው ሁሉ ነገሩ። በቅዱስ ሚካኤል እጅ ከባህር ሞገድ ያዳናቸው እግዚአብሔርንም አመሰገኑ። እነሱም እስከ ዕለተ ሞታቸው ድረስ በየወሩ በ12 ቀን ዝክሩን ሲዘክሩ መታሰቢያውን ሲያደርጉ ኖሩ። የዚህ የገናናው የመላእክት አለቃ ቅዱስ ሚካኤል ልመናው አማላጅነቱ ይጠብቀን፣ በጠላትም እጅ ከመውደቅ ይሰውረን። አሜን። እኔንም አገልጋዩን ፍቅርተ ማርያም ከነመላ ቤተሰቦቼ ከአስራተ ገብሬ ከክንፈ ገብሬ ከገብረ መድኅን ከዓመተ ኢየሱስ ከወልደ ትንሣኤ ከነፍስና ከስጋ ሕመም በክንፈ ጥላው ይሰውረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም በእውነት እናምናለን። በዚህ በኅዳር 12 ቀን የሰማያውያን ሰራዊት አለቃና ክቡር የሚሆን ለሰው ሁሉ የሚራራ ሁል ጊዜ በእግዚአብሔር መንበር አጠገብ የሚቆም ስለ ሰው ልጆች የሚማልድ የመልአኩ የቅዱስ ሚካኤል የበዓሉ መታሰቢያ ቀን ናት። ይህም ለነዌ ልጅ ለኢያሱ በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል የታየው ነው። ባየውም ጊዜ ደነገጠ፣ በምድር ላይም ወድቆ ሰገደለት። እሱም ጌታዬ ሆይ ከእኛ ወገን ነህን ወይስ ከጠላቶቻችን ወገን አለው። ቅዱስ ሚካኤልም ከሰማይ ሰራዊት አለቆች አንዱ ነኝ። በዚህ ቀን አማሌቅን በእጅ እጥለዋለሁ፣ በኢያሪኮም አንተን አነግሥሃለሁ አለው። ይህን መልአክ ከሰማዕታት ከቅዱሳን ጋር ባለመለየት ገድላቸውን እስኪፈጽሙ ድረስ ያጽናናቸዋል፣ ትዕግስትም ይሰጣቸዋል። ዝክሩና መታሰቢያውን አድርጉለት፣ ምጽዋትን ስጡ። በስሙም ከዓመት እስከ ዓመት በየወሩ በበዓሉ በሚውልበት በ12 ቀን እስከ ማግስቱ እስከ ሰልስቱ ድረስ በማብላት በማጠጣት በዓል አድርጉ። እሱ ስለ ምድር ፍሬዎች፣ ስለ ዝናብና ስለ ወይን ውሃዎች፣ ስለ ሰላማውያንና ነፍሳት እግዚአብሔር ተግባራቸው በሰላም ያስፈጽማቸው ዘንድ በትጋት ይለምናልና የዚህ የመልአኩ የቅዱስ ሚካኤል ልመናው አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። ለሁሉ የምትራራ ጨካኝ አይደለ አንተ መልአኩን ሰላም እልሃለሁ። ጌታዬ ቅዱስ ሚካኤል ሆይ የምል እኔን በረድኤት ጥላ ከጠዋት እስከ ማታ ከክፉ ነገር ሁሉ ሰውረኝ። ከልጅነቴ ጀምሮ ጸብና ክርክር እፈራለሁና መኖሪያህ በበረሃ የነበረ የምስራች አዋጅ ነጋሪ ቅዱስ ዮሐንስ ሆይ በሚያሰኝና መዓዛ ባለው ቅባ መንፈስ ቅዱስ እንደ ብርሌ በጠራ አደባባይ ዛሬ ለመገለጽ ሰላም እላለሁ። ስለዚህም በአርያም ያለ ከልዑል መሠዊያ መካከል የሚገኝ ፍህመ እሳት ቅዱስ ሚካኤል ወይ በአንተ ልመና መጥቶ የኃጢአትን እሾት ያቃጥል ዘንድ እሻለሁ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ ሐዋርያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጾ
የጻፈና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛ ሁሉን የምታስምር የጌታ እናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታማነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩሉ እስመ ዘአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማ አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ሚካኤል ድርሳን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኖ ከአስማተ መለኮት ቃል በማስተባበር የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው፣ ስለ ታማኝነቱ፣ ስለ ፍጹም ክብሩ ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚያ አምላካዊ ስመ መለኮት ነውና፣ አቤቱ እኔም ረቂቃን ግዙፋን ጠላቶቼ እንድልመታ ዘንድ በትሑት ስብዕና ሆኜ እኒህን ቃላቶች እጸልያለሁ እንዲህ እያልኩም ኤኮስ አሜ ኤኬ ኤንካ ካዜ አርናኬ ኬም ካዮን ፒካጌሎ አስኤሎት አስሶ ማአርኤም ያብስትጋ ፓይርጋ ያብሲት ፌኤልካ ኢንካ በእላኪ ፋራሃሎ አወፅ። እነዚህ የከበሩ ቃላትና የእግዚአብሔር ህቡዕ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ እንደሆነ የታወቀ የተረዳ ነው። ይህን መጽሐፍ የጻፈ ሰው ይህን ህቡዕ ስም ከመጽሐፍ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላኢ ዲያብሎስ ሰራዊቶች በአሸናፊ በእግዚአብሔር መቅሰፍተ መዓት ፈጽሞ ይደምሰሱ፣ አሜን። በቅዱስ ሚካኤል እና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክት ጸሎትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት ርኩሳን መናፍስት ጸዋጋን አጋንንት ይውደሙ፣ አሜን። የወልደ እግዚአብሔርን ቃል ወንጌል በጻፉ በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ የሆኑ በነፍስ በስጋ በውስጥ ባፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንድ ክብርት የምትሆን የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች ጉያን መሰሪያን የዛሩ ወላጆች ሟርተኞች ፈጥነው ይወገዱ፣ አሜን። በመዓልትም በሌሊትም በቀትር በሰዓት ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በአራቱ ኃይለ ነፋሳት እንደ ጤስ ተነው እንደ ጉንበን ነው ይጥፉ፣ አሜን። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታ ይምጣልን፣ አሜን። የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ ቃል ኪዳን ኃይለ ጸሎት ከሚቃወመኝና ከሚጻረረኝ ረቂቅና ግዙፍ ጠላት በመዓልትም በሌሊትም እኔን አገልጋይህን ከነ መላ ቤተሰቦቼ ለዘላለሙ ጠብቀን፣ አሜን። አቡነ ዘበሰማያት አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኜ ከሰይጣን ወጥመድ ለማምለጥና ከአጋንንት ሁሉ ጸብ ለመዳን ይህን አስማተ መለኮት እጸልያለሁ እንዲህ እያልኩ ኤኮስ አስሌ ኤፓ ኤነከም ካሜ ቦካ ኪሮም ለካፌ ኤሎኬ ዋርናኬ ጓ ወአብሶላ አስቤክ አበስኩ አሜጽ አውፅ ኤቃ አውፅ ካበእሬው አርሃላ ዮን ያብሳት አቤቱ በእነዚህ ህቡዕና ስንቡር በሚሆኑ ስሞች እና የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ጸሎት፣ ሁለተኛ ደስታን በሚያበስር በቅዱስ ገብርኤል አማላጅነት፣ ሶስተኛ በወላጅ እናት በቅድስት ድንግል ማርያም ይቅርታና ምሕረት ጠያቂነት እኔን አገልጋይን ከነመላ ቤተሰቦቼ ከመከራ ስጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እልሃለሁ። ድሃውን የምትንከባከብ መልአክ ሆይ ሰላም እልሃለሁ። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እልሃለሁ። በመታመን ለለመነ ሁሉ ክንፈ ረድኤትን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እልሃለሁ። ለመውደቅ የሚፍገመገመው እንዳይወድቅ ፈጥነህ የምትደግፈው መልአክ ሆይ ሰላም እልሃለሁ። ያዘነውን የምታረጋጋ መልአክ ሆይ ሰላም እልሃለሁ። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት በአጽንኖ ርዕስ ሰግደ ይቅርታ የምታሰጥ ቅዱስ ሚካኤል ሆይ ሰላም እልሃለሁ። ሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኔን አገልጋይን ከነመላ ቤተሰቦቼ ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን።
የቅዱስ ገብርኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኜ ከልዩ ልዩ ድንጋጤና ፍርሃት ድን ዘንድ ይህን የቅዱስ ገብርኤል ድርሳን ጸልያለሁ። እንዲህ እያልኩ መድንኤል፣ እያቡካኤል፣ አቡካኤል፣ ተርቡታኤል፣ ጌኤል፣ ዝኤል፣ ቡኤል። ይህንን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዳቢሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትፈራ እንዳትደነግጥ መጽንኤ ኃይል እንዲሆናት ነው። አቤቱ ለእኔም ለአገልጋይ ከነመላ ቤተሰቦች እንደዚሁ ኃይል ጽንስ ሰጥተ ከመዓልትና ከሌሊት ድንጋጤ አድነኝ። አሜን። ከላይ ከሰማይ ወደ ድንግል የተላክ ቅዱስ ገብርኤል ሰላም ላለው። ደስታን አብሳሪ መልአኩ ሰላም ላለው። ጽንሰ ቃልና አስተምረ የምታሳምን መልአኩ ሰላም ላለው። ሰማያዊ ነደ እሳት ጾፈ ርግቦ ሰላም ላለው። ፍጹም ደስታን ተናጋሪ መልአኩ ሰላም ላለው። ከእደሞት የምታድን መልአክነት ሆይ ሰላም ላለው። ያንተን አማላጅነት በመዓልትን በሌሊትን ተስፋ ስለምናደርግ ጥበቃ አይለየን። በነፍስም በስጋ ታደገን። የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን። የቅዱስ ሩፋኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኜ ይህንን የቅዱስ ሩፋኤል ድርሳን ጸልያለሁ። እንዲህ እያልኩ ብርሃናኤል፣ መብርሄል፣ ክስትናኤል፣ በህድናኤል፣ ጸህድናኤል፣ ቅዱስ ሩፋኤል ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራየበት ለተራጉልን ተቆራኝቷት የነበሩን ጋኔን ያወጣበት እግዚአብሔር የሰጠው ወሃቢ ብርሃንና መግረር ጸር የሚሆን አስማተ መለኮት ነው። አቤቱ ፈጣሪው ከዚህ በላይ በጸለይኩ ጸሎት በተለመደው ቸርነት የኔን የአገልጋይን የፍቅርተ ማርያም ከነመላ ቤተሰቦቼ ጠላቶች ሁሉ አጥፋና በልቦናችን ብርሃንን ሳብልን። አሜን። የእግዚአብሔር የጌትነቱ መንግስት አዛዥ ሩፋኤሎ ሰላም ላለው። ታላቁን አሳን በሪ በረመሃ መስቀል ገስጻ ባለበት እንዲጸና ያደረግ መልአኩ ሰላም ላለው። በፈጣሪ ፊት ምስጋና ያማረ የሰመረ መልአኩ ሰላም ላለው። የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መልአኩ ሰላም ላለው። መሪር በሆነ አንደበት ሁከትን ከሚፈጥር ጸላይ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በማለትም በሌሊት ትጠብቀን ዘንድ ቅዱስ ሩፋኤል ሆይ ሰላም ላለው። ቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስም ከመከራ ስጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ ንጉሥ ውስተ መንሱት አላድነን ወባልሐነ እምኩሉ ኩይስ መዛአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማ አንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልም አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህናርያም ሰመ ብፀ ሱራፌ ዘምሩ ሳርሁስ ወዘምሉ ላሉ ጊዜ ጸዋኩ ከቅረበኒ በምሕረት ወሳል ሰአለነ ቅድመ መንበሩ ለልዑል